ሐኪሞችን የጥቃት ኢላማ ያደረገው የአማራ ክልል ግጭት። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ከእገታ እስከ ግድያ ሐኪሞች ኢላማ እየሆኑበት ያለው የአማራ ክልል ግጭት እጅግ አሳሳቢ ሆኗል ሲል የዓለም ጤና ድርጅት ባወጣው መግለጫ አስታውቋል። በአማራ ክልል በመጋቢት መጨረሻ ሳምንታት በተፈጸሙ ጥቃቶች 3 የጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸውንና አንድ ሐኪም ደግሞ መታሰሩን ቢቢሲ ከተለያዩ ምንጮች ያሰባሰባቸው መረጃዎች አመለከቱ። በአማራ ክልል ውስጥ በመንግስት ኃይሎችና በታጣቂዎች መካከል ግጭት ከተቀሰቀሰበት ከ2015 ዓ.ም ጀምሮ የጤና ባለሙያዎች ከባድ ዋጋ እየከፈሉ እንደሆነ ይናገራሉ። መጋቢት 24 ቀን በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ሐሙሲት በተባለች አነስተኛ ከተማ የሚያገለግሉ 3 የጤና ባለሙያዎችን ጨምሮ ሰዎች መገደላቸው ታውቋል። በአካባቢው ግጭት እንደነበር አንድ የተጎጂ ቤተሰብ ለቢቢሲ እየተናገሩ ሲሆን ከፋኖ ታጣቂዎች ጋር ትስስር ያላቸው የመገናኛ ብዙሃን ግጭት መካሄዱን ዘግበዋል። ባለሙያዎቹ በውጊያ የቆሰሉ ሰዎችን አክመው በባጃጅ እየተመለሱ ሳለ መራዊ ከተማ አካባቢ ቻይና ካምፕ የሚባል ስፍራ ሲደርሱ ከባጃጅ ሹፌሩ ጋር እንደተገደሉ አንድ የሟች ቤተሰብ ለቢቢሲ ተናግረዋል። ሁለቱ የጤና ባለሙያዎች አብዮት ፋና ጤና ጣቢያ፣ ሐሙሲት ጤና ጣቢያ ባለሙያ ሲሆኑ አንደኛው ባለሙያ ደግሞ በግል ክሊኒክ የሚሰራ እንደሆነ ታውቋል። የጤና መኮንንና የ3 ልጆች አባት የሆነው ቤተሰባቸው ከሟቾቹ መካከል እንደሆነ የቤተሰብ አባሉ ተናግረዋል። ነፍሴን አላውቀውም ሲል የቤተሰባቸውን ሞት የተረዱበትን ቅጽበት የገለጹት ግለሰብ የጤና ባለሙያው የቤተሰብ አስተዳዳሪና አጋዥ መሆኑን ገልጸዋል። የቤተሰብ አባሉ የጤና ባለሙያዎች ከጤና ጣቢያ ውጭ ሕክምና እንዴት እንደወጡ ሲናገሩ በፋኖ ኃይሎች ኑ ተብለን በግዴታ ነው ነው ብለዋል። እንዴት ሆኖ እንደሄዱ እኔ እንጃ ብለዋል። የዓለም የጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ረቡዕ መጋቢት 30 2018 ዓ.ም ባወጡት መግለጫ 3 የጤና ባለሙያዎች በጥይት ተመተው መገደላቸውን አስታውቀዋል። ግድያውን ማን እንደፈጸመው ግን ያሉት ነገር የለም። ይሁን እንጂ ግድያውን በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቱ እየተስፋፋ ባለበት ወቅት የተፈጸመ ነው ብለዋል። ዶክተር ቴዎድሮስ ባለፈው የካቲት ወር ባወጡት ተመሳሳይ መግለጫም እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን አስታውቀዋል። ዶክተር ጸጋውን ስም የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች ከተወሰደ በኋላ ህይወቱ አልፎ መገኘቱን ጠቅሰዋል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ህይወት የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ሲል አሳስበዋል። የዓለም ጤና ድርጅት ከክልሉ ዋና ከተማ በቅርብ ርቀት የተፈጸመውን የጤና ባለሙያዎች ግድያ ገለልተኛ አካል እንዲመረምረው ጠይቋል። በአማራ ክልል የጤና ባለሙያዎች ላይ ባነጣጠረ ሌላ ክስተት ደግሞ 3 የደባርቅ ሆስፒታል ባለሙያዎች መታገታቸው ታውቋል። እገታው መጋቢት 29 2018 ዓ.ም ባለሙያዎቹ መድኃኒት ጭነው ወደ ሆስፒታሉ እየመጡ ሳለ በወገራ ወረዳ 44 በተባለ ቦታ ላይ መፈጸሙን ሆስፒታሉ ገልጿል። የእገታው ሰለባ ከሆኑት ውስጥ ብቸኛ የሆስፒታሉ የማህፀንና ጽንስ ስፔሻሊስት ሐኪም የሆኑት ዶክተር አስማራ ጌታና ይገኙበታል። የታጋቾችን ስም ዝርዝር ያወጣው ሆስፒታሉ የፋርማሲ ባለሙያ ታደሰ እውነቱና የአምቡላንስ ሹፌር የሆነው መሳፍንት ሰረበ እንደሆኑ አስታውቋል። አንድ የሆስፒታሉ ሐኪም ስለ ፋርማሲ ባለሙያው ምስክርነታቸውን ሲሰጡ በጣም ጎበዝ ታታሪ ሰራተኛ ብለዋቸዋል። ይህ እንደሚሆን ይታወቅ ነበር ያሉት ሐኪሙ በአካባቢው የጤና ባለሙያዎች በተለይም የአምቡላንስ ሹፌሮች ተደጋጋሚ እገታና ዝርፊያ እንደሚፈጸምባቸው ተናግረዋል። አማራጭ የለም በቃ፣ ምክንያቱም ምንም ነገር በሌለበት ህይወት ከአቅም በላይ ሲሆን ነው ወደ ሆስፒታል ሪፈር የምናደርገው። በዚህ ሰዓት ደግሞ የመጨረሻው ሐኪሙ ምንም አይልም። እነርሱ የአምቡላንስ ሹፌሮች ናቸው። 3 የአምቡላንስ ሹፌሮች አሉ። 3ቱም ተዘርፈዋል። 3ቱም እጃቸው ላይ ስማርት ስልክ አይታይም። ትንሿን ስልክ ነው የሚይዙት፣ ምክንያቱም እንደሚዘረፉ ስለሚያውቁ። በባንት ብቻ አስቀርቷቸው ሌላ ሆስፒታል አድረው ያውቃሉ የሚሉ ሐኪሙ እገታ ድረስ ይሄዳል ተብሎ አልተጠበቀም ሲሉ የክስተቱን ክብደት ገልጸዋል። የደባርቅ ሆስፒታል ብቸኛ የተባሉት የማህፀንና ጽንስ ስፔሻሊስት ሐኪም ከ11 ወራት ቆይታ በኋላ መመደባቸውንም ጠቁመዋል። በቀን በአማካኝ እስከ 3 ህጻናት በቀዶ ሕክምና እንደሚወለዱ ተናግረዋል። የባለሙያዎቹ እገታ ለ4 ሚሊዮን ህዝብ አገልግሎት ለሚሰጠው የደባርቅ ሆስፒታል እና ማህበረሰብ ላይ ስለሚኖረው ጫና ገልጸዋል። ለሚቀጥሉ 6 እና 7 ወራት አንድ ስፔሻሊስት ሐኪም አይታይም በማለት በደህንነት ስጋት ምክንያት የባለሙያዎች እጥረት እንደሚኖር በእርግጠኝነት ተናግሯል። ደባርቅ ሆስፒታል እገታው በማንና ለምን እንደተፈጸመ ሳይጠቅስ ባወጣው ጠንከር ያሉ መግለጫዎች ባለሙያዎች ብቻ ሳይሆኑ የታገቱት ማህበረሰቡም ነው ብለዋል። ስሜ ይጠቀስ ያሉት የሆስፒታሉ ቀዶ ሕክምና ባለሙያ እገታው ከገንዘብ ጋር የተያያዘ ነው የሚል እምነት እንዳላቸው በአካባቢው የማስለቀቂያ ገንዘብ በመጠየቅ የሚፈጸሙ እገታዎች የተለመዱ መሆናቸውን በመግለጽ የስርዓት መላላቱን በመጠቀም ይመስለኛል ብለዋል። የአማራ ክልል ሐኪሞች ማህበር ፕሬዝዳንት ዶክተር ታደሰ ፈንታ በክልሉ ባለው ጦርነት የጤና ባለሙያዎች ዛቻ፣ እገታና ግድያን የመሰሉ ጥቃቶች እየደረሱባቸው መሆኑን ለቢቢሲ ተናግረዋል። ባለሙያዎች እከሌን አካምክ
ክሊን አከምክ እየተባሉ ጥቃት እንደሚፈጸምባቸው የጠቆሙት ዶክተር ታደሰ የጤና ባለሙያው ቀጥታ ተጠቂ የሆነው በጦርነቱ የቆሰሉ ሰዎችን በማከቡ በዋነኝነት በወንጀለኛነት እየተፈረጀ መሆኑን ገልጸዋል። የጤና ባለሙያዎች በተፋላሚ ኃይሎች ፍርጃና አግተው ገንዘብ ለመቀበል በሚንቀሳቀሱ ኃይሎች ኢላማ መሆናቸውንም ጠቁመዋል። ጉዳት ከደረሰባቸው በኋላ ወደ ጤና ተቋም ነው የሚመጡት። በጤና ስርዓቱ ደግሞ እንዲህ አታድርግ ሊል የሚችለው ደግሞ ኃይለኛው ማን ነው? ኃይሉን የያዘው እንዴት መስራት እንዳለበት ማዘዝ ይፈልጋል ሲሉ ሌላ የጤና ባለሙያ ጫናውን ገልጸዋል። በአማራ ክልል ግጭት የጤና ባለሙያዎች ከዛቻ ጀምሮ መጠነ ሰፊ ጥቃቶች እንደሚፈጸሙባቸው የሰብአዊ መብቶች ድርጅት ሪፖርት ያመለክታል። ባለፈው ዓመት በክልሉ ዋና ከተማ ባህር ዳር የሚገኘው የጥበበየውን ሆስፒታል ታዋቂ ሰብ ስፔሻሊስት ሐኪም ከነበሩት ዶክተር አንዱዓለም ዳኜ ግድያ በኋላ ባለሙያው ክልሉን ለቆ እየሸሸ መሆኑን ዶክተር ታደሰ ተናግረዋል። በየትኛውም አቅጣጫ በየትኛውም ወገን ቢሆን የጤና ባለሙያው ውለታ ያልዋለለት ሰው ማግኘት አይቻልም ሲሉ የጤና ባለሙያዎች እንዲከበሩና እንዲጠበቁ ተማጽነዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።